የወይዘሮ ሜላት እናት ወደ ወይዘሮ ሜላት ቤት የሄዱትና ከሜላት ጋር የተገናኙት በሃና ጉዳይ ጥርጣሬ ተሰምቷቸው ይሆን? ሰራተኛዬ ልጄ ነሽ አለችኝ ብላ ተናግረው ይሆን? በሐሴት ወደዛ ቤት መንጣትና በሃና እኔ ነኝ ልጅ ባይነት ምን ተሰምቷቸው ይሆን? ወይዘሮ ሜላት ያንን ፎቶ እቅፍ እያደረገች በምታለቅስ ሰዓት የወይዘሮ ሜላት እናት ሁልጊዜም እሷንም እየተቆጧት እሷም እንደምትናፍቃቸው በጣም እየተጨነቁና እሷም ናፋቂ እንደሆኑም የሜላት እናት ተናግረው ነበረ። እውነት ያንን ምርመራ ውጤትን ለመከታተልና ልጄ ነኝ እያለችውን ሀንዬ መሆኗን ለማወቅ ጓጉቶ ይሆን ወደዛ ቤት የሄዱት? ወይዘሮ ሜላትስ ምን አስባ ይሆን? ኖላዊም ይህንን ውጤት ሲሰሙና እውነት ሀንዬ አሁን በተጨነቁበት ሰዓት ላይ እሷን ያስጨነቃት ምንድን ነው እያሉ ለአሲርም ነግረውታልና የምርመራ ውጤቱ ሲታወቅና ቤተሰቦቿን ስታገኝ ኖላዊ አሳልፈው ሀንዬን ይሰጧት ይሆን? ይህንን ጥርጣሬውን በቀጣይ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። ኖላዊ ድራማ ክፍል 46 ሀና የዲኤንኤ ውጤቱ ሲመጣ ከአባቷ ጋር ትቆይ ይሆን ወይስ ኖላዊን እጥላቸው ከወይዘሮ ሜላትና ከአቶ መስፍን ጋር እትቀጥል ይሆን? አቶ መስፍንም አባትሽን አሳይኝ፣ አባትሽን እንደምትወጃቸው መናሴና ሰላም ነግረውኛል ብሎ ነግሯል። እሷ ውጤቱ ቢታወቅ እንኳን አባቷን ጥላ እንደማትሄድ ለአቶ መስፍን ነግረዋለች። ኖላዊ በጣም ተጨንቋል። ያንን ውጤት ሲሰሙ በእውነት እንደዛች የማያምኗት ልጃቸውን አሳልፈው ቤተሰቦቿን ስላገኘች ብለው ይሰጧት ይሆን? ሀንዬስ አብራቸው ተከትላቸው ከኖላዊ ጋር አልለይም አባቴ እሳቸው ናቸው ያሳደጉኝ ብላ ደሴ ተከትላቸው ትገባ ይሆን? ያንን በክፍል 17 ዛሬ ከቀኑ 10 ሰዓት የምንጠብቅና የምንከታተላቸው እውነቱን የምናውቀው ይሆናል። ወይዘሮ ሜላትም በጣም ተቀይራባት ሰራተኛዋን የገዛ ልጇን ሀናን በጣም የገላመጠቻትና እንዴትስ እንደዛ ትለኛለች? ሀሳቡ የልጆች ስለሆነ ነው እንጂ ይህንን ሀሳብ እኔ በጭራሽ አልከታተልም፣ እንዲሁም ደግሞ ልጄ ሀሴት ናት ብላ ነው ሀናን የገላመጠቻት። እናቷ ሲመጡና ያንን ፎቶ ሲያውስ በፎቶ ብቻ ለይተው ያውቋት ይሆን? ሀሴት ከያዘችው ፎቶ ጋርና እንዲሁም ሀንዬ እኔ ነኝ ካለችው ጋር ኖላዊ እውነቱንስ አፈርጠው ይነግሯቸው ይሆን? ልጄን አልሰጣችሁም ብለው ወደ ደሴ ሀንዬን ይዘዋት ይሄዱ ይሆናል። ሀንዬ ቤተሰቦቿን ብታገኝ እንኳን ብዙ መስዋዕትነት ከፍለው ከልጅነቷ ጀምረው አሁን ላደረሷት እንደ እናትም እንደ አባትም ሆነው ያሳደጓት ኖላዊ ናቸውና እሳቸውን በጭራሽ ጥላ ትሄዳለች የሚል ሀሳብም የለኝም። ወይዘሮ ሜላት የተገኘችው አሁን ቢሆንም የእሷን ፎቶ እያቀፈች ብዙ አመታትን እሷን በማሰብ ተጎታለች። እናቷም የወይዘሮ ሜላትም እናት እንዲሁም በጣም ያንን ፎቶ ልጇ አቅፋ ባለቀሰች ሰዓት ልጇን እባክሽ እያለችም እንዴት እንደናፈቀቻትና በልጅነቷ ራሱ እንዴትም እንደምትጫወት እንዴት እንደምትወደኝ እንኳን እያሉ ለሜላትም ነግረዋት ነበረ። አቶ መስፍንሳ በእውነት ልጅነቱን ሲያውቅ አሳልፎ ለኖላዊ ይሰጣቸው ይሆን ወይስ ሀንዬን አልሰጥም ብሎ እሱ ጋር ትሆን ይሆን? እሱም ወደ ውጭው ሀገር ይመለሳል። ይዟትስ ይሄድ ይሆን? ወይዘሮ ሜላት አልመለስም እዚሁ አብሮ ለመኖር ነው ብሎ ሲነግራትም እሷ እያለችው ውጤቱ ይታወቅ እንጂ ወደ መጣህበት ትመለሳለህ ብለው ለአቶ መስፍን ነግረዋለች። አቶ መስፍን ደግሞ ቤትም ቀይረን ልጆቹም ስለጠበባቸው ሰፋ እያለ ቤት እንያዝ ሁሉ ብሏት ነበርና ይህንን ሀሳብ ልጅነቷ መሆኑን ስታውቅስ የአቶ መስፍንን ሀሳብ
ተቀበለው ይሆን ወይ? ያንን በክፍል 17 እናየዋለን ማለት ነው። እንግዲህ በኖላዊ ሀሳብና እንዲሁም የወላጆቿ ትክክለኛው ሲታወቅ ይለያል ማለት ነው። ያንን ዶክተሩስ ደግሞ ሀሳቡን ይቀይረው ይሆን? ያቺ ተንኮለኛዋ ወይዘሮ ባዩሽ ለዶክተሩ ምን ሰጥተውስ እንዴት ሀሳቡን ይቀይረው ይሆን? አቶ መስፍን ደርሶ የወይዘሮ ባዩሽን ስራ ያጋልጥባትስ ይሆን ወይ? ሀሴትስ ትዋረድ ይሆን ወይ? ሀሴትን እንግዲህ አስጠንቅቃትና ከምርመራው ውጤት በኋላ እኔ የማደርገውን አደርጋለሁ አይዞሽ እያለች ለሀሴትም ስትነግራት ሀሴት ደግሞ ፍራቻ ተሰምቷት ነበረ። እንዴት ሀሳቧን አሁን እንደቀየረችና የምርመራው ውጤትን ራሴ እወጣዋለሁ ብላ ስላለቻት አምናት ነበረ። በአሁን ላይ ግን እሷ ባለቻት ሀሳብ ላይ ፍራቻ ተሰምቷታል። ምንም ነገር ብሉሽም ምላሽ እንዳትመልሽላቸው ወይዘሮ ሜላት የምትወዳት ሀናን ነው ስትልምና ምናሴና ሰላምን እነሱ የሚሏትን ሀሳብ ትቀበላለች። ወይዘሮ ሜላት አንቺን አምና ስለተቀበለችሽ አርፋ ትቀመጣለች ማለት አይደለም ስትላት ነግራታለች ለሀሴት። ሀሴት ግን እንዴት እንደዚህ እንዳለች ለሷ ገርሟት ፍራቻዋ እንደቀጠለ ነበረ። በዛሬው ክፍል ላይ እውነቱ ፍርጥ የሚልበትና ዶክተሩም ሀሳቡን ይቀይር ይሆን ወይ የሚባለው ሀሳብ እሱም ስጋት ይኖራል። እንዲሁም ደግሞ የወይዘሮ ሜላት እናትስ ወደዛ ቤት ያመጣት ነገርና እውነቱን ይህንን ነገር ሰምታ ሲሆን የወይዘሮ ባዩሽንስ ክፋትና ለልጇ ለወይዘሮ ሜላት ያላትን የቅርብ ጓደኝነትና ከበስተጀርባ ደግሞ ምን ልታደርጋት የምትችለውንም ይህንንም እሷ ልታውቅ ትችላለች እና አንደኛ ወይ ከወይዘሮ ባዩሽ ተጠንቀቂ፣ እሷ የምትልሽን ሀሳብም እንዳትከተል ልትላትም ትችላለች። ዶክተሩንም እንደገና ወይ ወይዘሮ ባዩሽ ሀሳቡን ልታስቀይረው ትችላለች የሚለውን ስጋት በዛሬው ላይ እናየዋለን ማለት ነው። ወይዘሮ ሜላት ግን በባዩሽ ጉዳይ አትደራደርም። አይደለም ከጓደኝነቷ ሌላ በትዳሯ ደስተኛ እንዳልሆነች እና የወይዘሮ ባዩሽ ባልም ወይዘሮ ባዩሽን እንደሚደበ ድባትም ይህንን ሁሉ ስታውቅ ወይኔ ጓደኛዬ ምን አይነት ትዳር ውስጥ ነው እያለሹ እያለች ለጓደኛዋ የምታስብላትና የምትጨነቅላት ናት። ወይዘሮ ባዩሽ ግን የእሷን ህይወት ለማመሳቃቀል የምትጥር ሴትዮ ናትና ይህንን ጓደኝነታቸውን መቼም የወይዘሮ ሜላት ሊያውቁ ይችላሉ። ይህንን ተንኮል ደግሞ በስተጀርባ ለልጇ እያደረገች ያለችውን እናቷ ሊጠረጥሩ ይችላሉ የሚለውን ስጋት በዛሬው ክፍል የምናይ ይሆናል። አቶ መስፍንም ሊያስብ ይችላል። ምክንያቱም እሱን ስታየው ደንግጣለች እና ወደ ቤት ግቢ እንኳን ሲላት መግባት አልቻለችም። ተመልሳ ወጥታ መስፍን እንደመጣ ለምን አልነገርሽኝም ብላ ለሀሴት ሁሉ እደውላ ነግራት ነበረ። ሀሴትም እንግዲህ በመጨረሻ የወይዘሮ ባዩሽና የሀሴት ጉድ ይታወቃል። ሀሴትም ይቺ ሰራተኛ ሀና ጠግባለች ብላ ለወይዘሮ ሜላትም እንደነገረቻት ወይዘሮ ሜላት ደግሞ የምርመራ ውጤቱ ይለይለት እንጂ ከዚህ ቤት አስወጣታለሁ ስትልም ለሀሴት ትመልሳላት ነበር። ሰላምና መናሴ ደግሞ በጭራሽ በሀና ጉዳይ አይደራደሩም። ምክንያቱም ሰላም ራሱ የውጤቱ እንኳን ትክክል ባይሆን እህቴ እንኳን ባትሆኒ የምርመራ ውጤት እኔ እና አንቺ ምንም የሚለየን ነገር የለም ስትል ለሀና ነግራታለች። አቶ መስፍንም እንደዚያው ውጤቱ እንኳን ትክክል ባይሆንም ምንም ነገር እንዳይሰማሽ ስጋት ነገር እንዳይሰማሽ ብሎ ለሀንዬ ሲነግራት እኔ እንዴት የሚንከባከብ አባትና እንዴት አንቀባሮ ያሳደገኝ አባት እንዳለኝ ስለማውቅ ምንም የሚሰማኝ ነገር የለም። እኔ ወደ እናንተ እየመጣሁት እውነቱን ለማወቅ ነው እንጂ ገንዘብ ፈልጌ አይደለም። ይህንን እንድታውቁልኝና እንድትረዱልኝ እፈልጋለሁ ስትል አቶ መስፍን እነግረዋለሁ። ወይዘሮ ሜላትም እሷ ልጄ ነሽ ባለቻት ቅሬታ ቢሰማትም የልጆቿን ሀሳብ ተከትላ ምርመራው እንዲካሄድ አድርጋለች ማለት ነው። ያንንም ቅር ካለሽ ታዩ ስትላት ምርቱን ከግርዱ የምለይበትና እውነቱን የማውቅበት ነው በጭራሽ እኔ ግን ልጄ ሀሴት ናት ስትል ለሀና ነግራታለች።
ትገኛለች ማለት ነው። እና አቶ ኖላዊ ልጃቸውን ጨክነው ለወላጆቿ አሳልፈው ይሰጡ ይሆኑ የሚለውን በዛሬው ክፍል ላይ የምናየው ይሆናል። ቤተሰብ ለዛሬው የነበረ ቪዲዮ ይሄንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።